ቴንክ ዩ ተሞልቼዋለሁ። ፍቅራችሁን ተሞልቼዋለሁ። መውደዳችሁን ተሞልቼዋለሁ። በጣም አመሰግናለሁ። ቴንክ ዩ በጣም ነው የማመሰግነው። እውነት ይኸውሉ ፕሮፌት ተካ ቴንክ ዩ አንድ የወንጌል አማኝ ነው ፕሮፌት ነብይ በጣም ቴንክ ዩ አመሰግናለሁ። ፍቅራችሁን ተሞልቼዋለሁ። መውደዳችሁን ተሞልቼዋለሁ። ቴንክ ዩ በቃ አሁን ይሄንን ደግሞ ሪካርድ አድርግና ልቀቅ። ኦርቶዶክሳውያን ወደዱት በልና ዶልፊን ጠፍቶ ነበር ረጅም ጊዜ። ኧረ ደግሞ ጊፍት ደግሞ አሁን ዘነበ። ይሄ ኦርቶዶክሳውያን እንዲህ እየሰጡት ነው ደግሞ በል ተረር። እኔ ምን ላድርግ? አንዳንድ ሰው ለማረር ተፈጥሯል። አንዱ ምንድነው የሚለው ያዱ አንዱ ለክብር አይደለ? አንደኛው ለውርደት፣ አንዱ ለክብር፣ አንዱ ሁለቱም እኮ ምንድን ናቸው? ሸክላ ናቸው። ሁለቱም ሸክላ ናቸው። አንዱ ኩሽና፣ አንዱ ሳሎን። እኔ ሳሎን አስቀመጡኝ። ምን ላድርግ? አንተ ምጣድ ሆንክ። ምን ላድርግ? እኔን ደግሞ ዋንጫ ያረጉኝ፣ የሳሎን ዋንጫ ያረጉኝ። ምን ላድርግ? እኔ አንተን ማድቤት ወስደው ጣዱ። ምን ላድርግ? እኔ በቃ እሳት ላይ ጣዱ አንተን። በቃ ምን ላድርግ? እኔ በቃ አንተ ፓስተርዬ የክብር ዕቃ ነህ ብለው ሳሎን አስቀመጡኝ ኦርቶዶክሳውያን። ምን ላድርግ? ምን ላድርግ? ሸክላው ምጣዱ ምጤ ጋሽ ምጣዱ ምን ላድርግ? እንግዲህ አንዱን ለክብር አንዱን ለውርደት አረ በቃ አከበሩኝ። ምን ላድርግ? እኔ ወደድኳቸው ኦርቶዶክሳውያን። ቴንክ ዩ ትርጉሙን አንተ ተርጉም። አንድ ጊዜ ምን አሉ አንድ ሰውዬ ባለ ሀብት ናቸው አሉ እና ባለ ሀብት ናቸው በቃ ትልቅ መኪና ገዝተው ግን አልተማሩም። ሰውየው ዝጋትሷል። አልተማሩም። ሰውየው በጣም ባለ ሀብት ናቸው፣ ነጋዴ ናቸው፣ የድሮ ሀብታም ናቸው፣ ከበርቴ ናቸው። ትልቅ መኪና ገዝተው ይነዳሉ። ትልቅ መኪና ገዝተው ሲነዱ የሰፈር ጎረምሶች ጠሯቸው። ጋሽ ከለ አላቸው። አቤት አላቸው። ግን ለመሆኑ የመኪናዎትን ስም ያውቁታል አሉ። ኧረ አላውቀውም ምናምን ሲሏቸው የመኪናው ስም እኮ እንደዚህ ነው ብለው ሲስቁ አንተ ጥራውን እነዳዋለሁ አሉ። አንተ ተቃጠል፣ እኔ በቃ ፍቅራቸውን እየተሞላው ነው። ምን ላድርግ? አንተ ጥራው፣ በፈለከው ተርጉሞ የፈለከው ነው። ያንደርስታንድ ገባል? ምን ላድርግ እንግዲህ አንዱን የክብር አንዱን የውርደት ያደርገዋል። እንግዲህ ምን እግዚአብሔር እንግዲህ ያከበረኝ፣ እግዚአብሔር ደግሞ ያከበረውን ደግሞ ሰው ሊያወርደው አይችልም። አንዳንዶች በሰው ለመዋረድ በሰው ለመክበር የምትጥሩ ሰው ካከበራችሁ ሰው ያወርዳችኋል። እግዚአብሔር ካከበራችሁ ጠላት ቢነሳ ወዳጅ ቢነሳ ሚስጥራችሁን የሚያቅሰው ቢነሳ ውድቀታችሁን የሚያቅሰው ቢነሳ ሊጥላችሁ አይችልም። ለምን? እግዚአብሔር አክብሯችኋልና። you understand? you understand? ስለዚህ ኦርቶዶክሳውያን ቴንክ ዩ። እስቲ እንደውም ጊፍት ለጊፍት ነው ስላሉኝ መልሼ በርግጥ ምን ለሌላ እንትን ለዋለሁ፣ ግን እስቲ ኦርቶዶክሳውያን እሺ ደምሮንም አይቻለሁ። ጊፍት ስጡኝ፣ በጊፍት ባርኩኝ፣ በጊፍት እንግዲህ ምን ትቃጠል እንደሆነ አያለው። አሁን ጁን 14 ሰኔ 7 በርግጥ ጌም አለን ማን ነው ስሙ? ይሄ ፊቱ ክብ ልጅ ስሙ ጠፋኝ። ፊቱ ክብ ልጅ ማን ነበር? ፊቱ ክብ ልጅ ከሱ ልጅ ጋር ብቻ ስሙ ጠፍቶኝ ነው። በጁን 14 ወይም ሰኔ 7 ጌም አለን ከሱ ልጅ ጋር ማለት ነው። ለዛ ብዙ ሰው ኃይሉን እያስታጠቀ ነው እና በጣም አሁን ብዙ ሰው እየተናደደ ያለው ብዙ ኦርቶዶክሳውያን ተከፍለው ወደኔ ሳይድ ሆነዋል። ሰኔ 7 ፕሮፓጋንዳ አይደለም፣ የተረጋገጠ ነው። ይሄው ማስረጃ እዚህ ያለ ሰኔ 7 እስቲ ከኔ ጋር ያለ ሰው አለ? በኔ ሳይድ ያለ ሰው ኦርቶዶክሳዊ ብዙ አለ። ምን ላድርግ እንግዲህ ነው ኤርሚዬ ጌታ ይባርክ።
ሳሚ መጣ ና መኪና ያዱ ባኬንያስ ሰላም ፋስተርዬ። ሰላም እንደምን አለ ወንድሜ? እንዴት ነህ? ሰላም ነው ወንድሜ። አለን። ከየት ነው ብራዘር? ከድፌንጭጭ ነው። ኦኬ። ምን ነበረ? ምንም አልነበረም። ለምን አስገባኸኝ? ጀስት ስታሸበሽብ አይቼ ነው ያስገባው። ኧረ ጮዌ ጀመርክ እንደዚህ እንዴ? ቆይ ቅጥረኛ ነው የሚልክልህ። ሳሚ ከኔ ጋር ቅርብ የሆነ የሚያቀብለኝ ነገር አለ እኮ ነው ቋውቅ ያረለ። እሺ በዚህ መንፈስ እየተሞላ ይዛል ኡፓ ያለ ተማ ወይ በሰባት ነው ጌማችሁ? አዎ። በማን ወገን ናት? እኔ ራሴ ከእንትና ጋር ነኝ። ከፈለገ ጎን እኔ ራሴ ከፈለገ ጎን ተባ ቅድም ማሜ ተመቸኝ። አራዳ ልጅ ይመቸው ማርያም። ግን አሁን ታቱ ኃጢአት አይደለም? ምላስ ላይ ሲሆን በእናንተ ያከለክ እኮ ምላስ ላይ ነው። ቀኝነት ምናምን ስማ፣ ኦርቶዶክሳውያን አንበሳ ነው የምወርድልህ እያሉ ነው። ኦርቶዶክሳውያኖች አንበሳ ነው የማወርድልህ እያሉ ነው። እንደው ያኔ ገና የማወርድልህ እኮ አይደለም፣ ኦልሬዲ አድርገውልኛል እኮ፣ ፍቅራቸውን ገልጸውልኛል እኮ። ያ እኮ በምንም የሚተካ አይደለም እኮ። ከጌሙ በፊት ነው ያወረዱልህ? የት አደረከው? ከዛ በላይ ፍቅር እኮ የለም እኮ። በምንድን ነው ይሄንን የህዝብ ፍቅር ልታገኝ የቻልከው? አፍቅሬያቸው ነው። ተሰጠ። አፈቀርኳቸው፣ አፈቀሩኝ። ለምሳሌ ሳሚዬ አንድ ፕሪንሲፕል ልንገርህ። እግዚአብሔር እንኳን ያከበሩኝን አከብራለሁ ነው የሚለው። እንኳን ሰው ካከበርኩት አከብረኛለሁ። አለቅ። ምንድነው? ፓክት ነው ይሄ። ምንም የሚጥርጥር የሌለው ፓክት ነው። ነገር ቀብተ ነው የሚወድን መስተፋቅር ነገር ቀብተ ነው ከነቄስ የሚወድን። ለዛ ነው እኛ ኦርቶዶክሳውያን የሚወድን። ፓፓ ወላይታ አትመጣም እንዴ? ዶሳይስ ሲያ ወላይታ ነህ እንጂ እመጣለሁ። ደግሞ ዜግነት ቀይረሃል እኮ ወደ ወላይታ ሆነሃል እኮ። አሁን ዳይ ዋኔ በትክክለኛ ካወራሁ ትወዛገባለህ። ደግሞ ምን ብለህ ነው እንትን ላይ ፋካንዲያ ማና ተሞርኪያ ቦሌ ትላለህ እንዴ? እና ይቅር ይበል ጌታ። ምን ማለት ነው? ቆይ ቀድም አልነገርኩህም እንዴ? ስሙን ጥራው እኔ እነዳዋለሁ አሉ ሽማግሌው አላልኩህም እንዴ? ስማ እስቲ እንደዚህ በል ቆይ ፈራ ፕሪቶ ሞሪያ ባካሎ ጃለው በል እስቲ። አንተ ልሳንን መዝጋት ነው የሚሻለው። ሌላ ምንም ቋቱ ታውቆተ ሙቶ ነው የሚሳቅ። እስካሁን እየሳቀ ነው እናንተ ባበል እንጂ ፓራፍሪቶ ወሪያ ባካሎ ጃለው በል። ፓራፍሪቶ ባካሎ ጃለው ረስላሴ ወርድልኝ። ፓራ ፕሪቶን ወሪያ ባካሎ ጃለው። አረ ይልቅ በእናትህ የሆነ ወላይትኛ አዲስ መዝሙር ነው ብሎ የሆነ ሰው ጋብዞ በጣም ነው የወደድኩት። ዛሬ ጠዋት እየሰማሁት መኪና ውስጥ እየሰማሁት ነበረ። እንትን አምባ ያረካ የሚል በጣም የሚገርም ወድጄው ልሞት። በቃ
ጠዋት ነው ዘፈን ነው እሱ ዘፈን ነው እንዴ? ዘፈን እኮ ነው እሱ ዘፈን ነው። አይ ሶፊ አዋረድከኝ። አታለውኛ እንዴ? አዋረድከኝ። አይ ወይ ፓፓ ቆይ ላሳይ እንትን ይኸው ተራራውን ላሳይ አንዴ። ወይ ይሄ ዳሞታ ለሉኝ በእናትህ ሳሚ። እኔ ቀኑ ሙሉ አምባ ያረካ እያልኩ ቀኑ ሙሉ እኮ ነው። ንስሓ ግባ ይሄ ዳሞታ ተራራ ይባላል። በደንብ ይኸው ንስሓ ግባ። ተጫወቱብኝ። ደግሞ በጣም የማምናቸው ሁለት ሰዎች እኮ ናቸው። የሚገርም ነው። አዲስ መዝሙር ነው ብለው አንተ ምንድነው ደምረውን በጣም እያጨናነቃቸው ነው። እውቀት በጣም አየለባቸዋል። መልስ እኮ አሳጣቸው። ማን ነው እንደ ደምረውን በቃ በጣም እያጨናነቃቸው ነው። አልችልም ሶፊ እስቲል አሁን ድረስ የፕሮቴስታንት መዝሙር ሰማለሁ እና አንዳንድ ጀለሶቼ ልክ እኮ አይደለም ምናምን የሚሉኝ እስቲ የማንን ነው የምትወደው ሳሚ? ከፕሮቴስታንት መዝሙር ኧረ እኔ ብዙ ናቸው። እኔ በጣም ብዙ ዘማሪዎች እስቲል አሁን ድረስ ዩቲዩብ ላይ የከፈትኩ ሰማለሁ። ያንተ በጣም ፌቨራይት ማን ነው? አስቴር አበበ። ምንም የሚለው ከአሁን ካሉት ማለት ነው። አሁን ካሉት አስቴር አበበ፣ ከድሮዎቹ ናውታሩ፣ ምንም የሚለው ዳጊ